በጉዞአችን እግዚአብሔርን ከያዝን ከእርሱ ጋር ከሆንን የሰማዩን ምስጢር ይገልጥልናል። የምንፈልገው ቦታ ያደርሰናል። በምንፈልገው ያውለናል። ያሰብነውን ነገር ሁሉ ማድረግ እንድንችል አቅም፣ ዕውቀት ይሰጠናል። ስኬታማ ያደርገናል። ነገር ግን በጉዞአችን፣ በሕይወታችን፣ በኑሮአችን እግዚአብሔርን የሚያሳዝን የእግዚአብሔርን ሰዎች የሚያሳዝን ነገር በሕይወታችን ካለ፣ ክፉ ንግግር ከአንደበታችን ከወጣ፣ መልካም ያልሆነ ሐሳብ በሕሊናችን ከተመላለሰ፣ ሰዎችን የሚያሳዝን ድርጊት በእኛ ከተፈጸመ እግዚአብሔር እነዚያን ሁሉ ይቆጥርና ይቀጣናል። እያዘንን እየተጨነቅን ስኬታማ ባለመሆናችን በጣም እየተበሳጨን እንድንኖር ሊያደርገን ይችላል። እግዚአብሔር ከዚህ ይጠብቀን። ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ፣ ሐዘናችን ተረሳ። እግዚአብሔር ሰዎች እግዚአብሔርን ከያዝን ከእርሱ ጋር የምንጓዝ ከሆነ አናልፈውም ያልነውን ማለፍ የምንችልበትን ኃይል ይሰጠናል። አናሸንፈውም ያልነውን ማሸነፍ የምንችልበትን ጉልበት ይሰጠናል። ከኛ አቅም በላይ ነው ባልነው ነገር ውጤታማ መሆን እንድንችል እድሉን ያመቻችልናል። ምንም እንዳልተፈጠረ የረሳናቸው ሰዎችን የበደልንባቸው ያሳዘንባቸው ነገሮች ሁሉ ተቆጥረው ይመጣሉ። እኛ ብንረሳቸው እግዚአብሔር አይረሳቸውም። መንገዳችንን ከእግዚአብሔር ጋር እናድርግ። ወጣትነት አያታለን፣ ሀብታምነት አያታለን፣ ባለስልጣንነት አያታለን፣ ጤነኝነት አያታለን። መያዝ አለ፣ ማጣት አለ፣ መዋረድ አለ፣ ክብር ማጣት አለ። እግዚአብሔር ያንን እንዳያመጣብን ዛሬ በዚህ አይነት መንገድ የጀመርነውን ከእግዚአብሔር ጋር የምናደርገውን ጉዞ እስከ ሕይወታችን ፍጻሜ መፈጸም እንድንችል ለሁላችንም ቅዱስ መንፈሱን ይላክልን። ክስት ለእግዚአብሔር ፍኖተከ፣ መንገድህን ለእግዚአብሔር አደራ ስጥ። መዝሙር 37 ቁጥር 5 ላይ ያለ የእግዚአብሔር ቃል ነው። በዚህች ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስን መድኃኔ ዓለምን ደጅ ለመጥናት በቅድስት ቤተ ክርስቲያን የተሰባሰባችሁ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሁላችንንም በቸርነቱ የጠበቀን በረድኤቱ ያልተለየን የወደደን ከኃጢአታችን በደሙ ያጠበን ከክፉ ስራችን ሁሉ ታግሶ በቤቱ የሰበሰበን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በመካከላችን ተገኝቶ ቃሉን እንዲገልጽልን እንዲያስተምረን ቅዱስ መንፈሱን ይላክልን። መዝሙረኛው ዳዊት በሕይወት ዘመኑ በብዙ መከራ ውስጥ ያለፈ፣ እነዚያን መከራዎች ሁሉ አልፎ ደግሞ በረከተ እግዚአብሔርን ያገኘ፣ በብዙ ታላላቅ ስጦታዎች በእግዚአብሔር የተጎበኘ፣ መንገዱን ከእግዚአብሔር ጋር ያደረገ የእግዚአብሔር ሰው ነው። ይህ መንገዱን ከእግዚአብሔር ጋር ያደረገ የእግዚአብሔር ሰው ብዙ ጊዜ ከጠላቶቹ የመግደል ሙከራ ያመለጠ፣ በብዙ መከራ ውስጥ አልፎ በሕይወት መኖር የቻለ፣ እስከ ሕይወት ፍጻሜው ድረስ እግዚአብሔርን ያገለገለ የእግዚአብሔር ሰው
መንገዳችንን አካሄዳችንን ከእግዚአብሔር ጋር እንድናደርግ መንገዳችንን ለእግዚአብሔር አደራ ሰጥተን ኑሯችንን ሕይወታችንን እንድንጀምር እንድንመራ የሚመክር የሚያስተምር ቃል ነው። በዚህ በመዝሙር 37 ቁጥር 5 ላይ ያስቀመጠልን መንገድህን ለእግዚአብሔር አደራ ስጥ ይልና እርሱም ያከናውንልሃል እያለ የእግዚአብሔርን ድርሻ ደግሞ ይቀጥላል። የእኛን ድርሻ ከተወጣን እግዚአብሔር ይጠብቀኛል፣ እግዚአብሔር ያደርግልኛል፣ እግዚአብሔር ይመራኛል፣ እግዚአብሔር ያከናውንልኛል ብለን በፍጹም ልባችን አምነን ከጀመርን ለእውነተኛው አምላክ ለጠባቂያችን፣ ለደጋፊያችን፣ ለተንከባካቢያችን ለእውነተኛው ጌታ ለኢየሱስ ክርስቶስ ሕይወታችንን፣ ኑሮአችንን፣ መንገዳችንን፣ ስራችንን ሁሉ አሳልፈን ከሰጠን እርሱ ደግሞ እንደሚያከናውንልን፣ እንደሚያሳካልን፣ ከዳር እንደሚያደርሰን፣ በፊታችን ያሉ እንቅፋቶችን ሁሉ እንደሚያስወግድልን እየገለጸ ይቀጥላል መዝሙረኛው ንግግሩን። መነሻችንን ግን የእኛ ኃላፊነት ላይ አተኩረን እኛ የእግዚአብሔር ልጆች እስከተባልን ራሳችንን ክርስቶሳውያን ክርስቲያኖች ብለን እስከጠራን ድረስ በእርሱ መንገድ መሄድ ያስፈልገናልና ያንን አደራችንን እንድንጠብቅ የሚያሳስቡ ከዚህ ቃል ጋር ተመሳሳይነት ያላቸው ታሪኮችን እያነሳን ለተወሰኑ ደቂቃዎች እንቆያለን። እግዚአብሔር ይግለጥልን። እግዚአብሔር መንገዳችንን ለእርሱ አደራ እንድንሰጠው በመዝሙረኛው እግዚአብሔር ሰዎች ሁላችንም እንደምናውቀው በምድር ላይ በተለያዩ መንገዶች ከቦታ ቦታ እንንቀሳቀሳለን፣ እንጓዛለን። ሕይወት ሁልጊዜ በጉዞ የተሞላች ናት። ነገር ግን እነዚህ የምናደርጋቸው ጉዞዎች፣ እንቅስቃሴዎች ሁሉ እግዚአብሔር ከኛ ጋር ካልሆነ፣ እርሱ ካልጠበቀን፣ ካልደገፈን፣ እርሱ በፊታችን ያሉ እንቅፋቶችን ካላስወግድልን እስራኤላውያንን ሲመራ እንዳደረገው በፊታችን የሚመሩ ከኋላችን የሚደግፉ፣ የሚከተሉ፣ የሚንከባከቡ ቅዱሳን መላእክትን፣ አጋዦችን፣ ረዳቶችን ለእኛ ልኮ ካላገዘን በስተቀረ በጉዞአችን ውጤታማ ሆነን ያሰብነው ቦታ ላይ መድረስ አንችልም። ሕይወታችንም ጉዞ ነው። የሆነ ቀን ጀምረነዋል፣ እየኖርነው ነው፣ እየተጓዝነው ነው። በእነዚህ ሁሉ የሕይወት ጉዞአችን እግዚአብሔር ካልደገፈን፣ ካላገዘን፣ እርሱ ከኛ ጋር ካልሆነ በጀመርነው ነገር ውጤታማ መሆን አንችልም። ልንለፋ እንችላለን፣ ልንደክም እንችላለን፣ ልንወጣ ልንወርድ እንችላለን። ነገር ግን እግዚአብሔር አጋዥነት ከሌለ፣ እግዚአብሔር እርዳታ፣ እግዚአብሔር ጠባቂነት ከሌለ የጀመርነው ነገር ሁሉ ውጤታማ መሆን አይችልም። እንዳልኳችሁ በተለያየ መንገድ የምናደርጋቸው ጉዞዎች እግዚአብሔር ካልተጨመረባቸው በአደጋ የተከበቡ ናቸው። በእግራችን ብንጓዝ እንቅፋት ይመታናል፣ የተለያዩ አደጋ ጣዮች ይገጥሙናል። የደጉ ሳምራዊን ታሪክ ታስታውሳላችሁ። ከአንድ ቦታ ወደ ሌላ ቦታ ሲሄድ መንገድ ላይ ወንበዴዎች ገጠሙትና ደበደቡት፣ አደጋ ጥለውበት ሄዱ። በሞትና በሕይወት መካከል አድርገው ጥለውት ሄዱ ብሎ ነው መድኃኒታችን ኢየሱስ ክርስቶስ። ፍጻሜው የእርሱ ቢሆንም በሰዎች ላይ መንገድ ላይ ሊደርስ ስለሚችለው አደጋ፣ ሰዎች በሰዎች ላይ ስለሚያደርጉት አደጋ የገለጸው። በእግራችን ብንጓዝ እንዳልኳችሁ እንቅፋት አለ። የገጠር ሰዎች ታውቃላችሁ፣ የመንገድ ንቃቃት አለ። እንደው ሀገር ሰላም ነው እያልን ሰከም ሰከም ስንል የተሰነጠቀ መሬት ውስጥ እግራችን ይገባል። ወይ ከደረጃ ስንወርድ እግራችን ያሰናክለናል። ወይ እንደው ዝም ብለን ሀሳብ ውስጥ ገብተን ስንጓዝ ከፊታችን ያላየነው ነገር እንቅፋት ሆኖ ይጥለናል። እንዳልኳችሁ ደግሞ አደጋ ጣዮችም ሊገጥሙን ይችላሉ። በመኪናም ብንጓዝ ያው በየቀኑ የምታዩት የምትሰሙት ነው። ምንም እንኳ ከቦታ ቦታ በተለያየ ጊዜ ብዙዎቻችን የምንንቀሳቀስ ቢሆንም ከአደጋ የጸዳ አይደለም፣ ከአደጋ የነጻ አይደለም። ነገር ግን እነዚህ ሁሉ አደጋዎች ቢኖሩም የእግዚአብሔር ጥበቃ ካለ ከነዚህ አደጋዎች ሁሉ እንወጣለን፣
ነፃ እንሆናለን። እንደው ወድቄ ነበር እግዚአብሔር ገለጠልኝ እንጂ በእግሬ ወደዚህ ቦታ በዚህ ስፍራ ስጓዝ እንደዚህ አይነት አደጋ ጣዮች መጥተውብኝ ነበረ፣ እግዚአብሔር አዳነኝ፣ እግዚአብሔር መልአኩን ልኮ አስመለጠኝ ብለን የምንልባቸው ታሪክ የምንነገርባቸው ብዙ ነገሮች አሉ። የመኪና አደጋ ላይም ልክ እንደዚሁ በአውሮፕላንም የሚጓዙ ሰዎች ከቦታ ቦታ ብንጓዝ እንግዲህ እንደ መኪናው ባይሆንም በተለያዩ ጊዜዎች አደጋዎች ይገጥማሉ አይደለም? ተመልከቱ። ነገር ግን የሚያልቁም አሉ፣ የሚተርፉም አሉ። አዎ በመርከብም ብንጓዝ ልክ እንደዚሁ አንዳንድ ጊዜ ሽንቁር ሊገጥመው ይችላል። ከበረዶ ግርግር ጋር ሊጋጭ ይችላል። የባህር ላይ ወንበዴዎች ልክ መንገድ ላይ እንደሚገጥሙን ሊገጥሙት ይችላሉ። በዛ አይነት መንገድ ሁሉ ያም መንገድ ከአደጋ ነፃ አይደለም። ገጠር በእንስሳት እንንቀሳቀሳለን አይደለም? አንዳንድ ጊዜ ያም ነፃ አይደለም። የገዛ በቅሎአችን የገዛ ፈረሳችን የሆነ ነገር አይቶ ይደነብርና ከተቀመጥንበት ጥሎ አደጋ ሊያደርስብን ይችላል። ብዙ ጊዜ የተጓዝንበት ጥሩ ነው ብለን የመሰከርንለት የምንናገርለት የሆነ ጊዜ የሆነ ነገር አይቶ ይደነብርና ሊጥለን ይችላል። በዚህ አይነት ሁሉ መንገድ የምናደርጋቸው ጉዞዎች ከአደጋ የጸዱ አይደሉም። ነገር ግን እግዚአብሔርን ይዘን ከሆነ በእነዚህ ሁሉ መንገዶች የምንጓዘው እርሱ ከመጣብን አደጋ ሁሉ፣ ከመጣብን ፈተና ሁሉ፣ ከመጣብን አስጨናቂ ነገር ሁሉ ስለሚጠብቀን ስለሚታደገን እነዚህ መጡ የምንላቸው አደጋዎች እኛን የሚያሳስቡን አይደሉም። አንዳንድ ሰዎች ገጥሟቸው አያውቁ? ከዚህ ውስጥ እንዴት ሰው ይወጣል ተብሎ ከሚታሰብባቸው አደጋዎች እነሱ ምንም ሳይነኩ ጭረትም ሳይታይባቸው ተርፈው በሰላም ወደ ቤታቸው የሚገቡ ብዙ ሰዎች አሉ። ማን ስለጠበቃቸው ነው? ማን ስለታደጋቸው ነው? እግዚአብሔር። ተመልከቱ። ባህር ውስጥም መርከብ እየሰጠመ የሚተርፉ ሰዎች ይኖራሉ። ከሰማይ አውሮፕላንን ያህል ተከስክሶ የሚተርፉ ሰዎች ይኖራሉ። በከባድ መንገድ አደጋ ገጥሞን ከኛ ተለይተው ከሌሎች ተለይተው የሚተርፉ ብዙ ሰዎች ይኖራሉ። ማን ስለጠበቃቸው? ማን ስላገዛቸው? እግዚአብሔር። ለዚህ ነው መዝሙረኛው ዳዊት መንገድህን ለእግዚአብሔር አደራ ስጥ ብሎ የሚለው። መንገድ ብሎ ሲናገር ግን ከቦታ ወደ ቦታ የምናደርገውን አሁን የዘረዘርኩላችሁን የሚመለከተውን እንቅስቃሴያችንን ብቻ አይደለም። የህይወት ጉዞአችን ሁሉ መንገድ ነው። በህይወት ጉዞአችን ሁሉ እግዚአብሔር ያስፈልገናል። እርሱ ካላገዘን ውጤታማ መሆን አንችልም። እርሱ ከኛ ጋር ካልሆነ ካሰብነው ዳርቻ ላይ መድረስ አንችልም። የተማረ ሁሉ ውጤታማ ሆኖ ኮሌጅ ገብቶ ዩኒቨርሲቲ ገብቶ መመረቅ ይችላል? አይችልም። ብዙ ሰዎች ያው ታውቃላችሁ፣ ልጆቻችሁን ታስጠናላችሁ፣ ተማሪዎችም ትኖራላችሁ። ረጅም ጊዜ ሲያነብ፣ ሲያጠና፣ ሲያወጣ፣ ሲያወርድ፣ ሲያሰላስል ከብዙዎች ጋር ሲጠያየቅ የነበረ ሰው መጨረሻ ላይ የፈተና ውጤቱ ሲመጣ ውጤታማ ላይሆን ይችላል። እንግዲህ የአሁኑን አላቅም። እኛ ወጣቶች ልጆች እያለን እንቅልፍ እንዳይወስደን ውሃ ውስጥ ራሱ እግር እየተነከረ ማታ ማታ ደግሞ የሚሰጠንን እንደው የደረቀ ነገር ቶሎ ያንን እየታገልን እንቅልፍ እንዳይወስደን እየተደረገ እንድናጠና ይደረግ ነበር። የሚገርማችሁ ሁላችንም ግን ውጤታማ አይደለንም። ማን የገለጠለት ነው ውጤታማ የሚሆነው? እግዚአብሔር። ዩኒቨርሲቲ የገባ ሰው ሁሉ ተመርቆ ዲግሪ ይዞ ዲፕሎማ ይዞ ይወጣል? አይወጣም። መጀመሪያ ዓመት ላይ የሚያቆም ይኖራል። ሁለተኛ ዓመት ላይ የሚያቆም ይኖራል። ሶስተኛ አራተኛ ዓመት ላይ የሚያቆም ይኖራል። መጨረሻ ደርሶም አይ አልሆንልህ አለኝ ብሎ የሚሰናበትም ሰው ይኖራል። የሚጨርሰው ማን የፈቀደለት ነው? እግዚአብሔር። የነገደ ሁሉ ትርፋማ አይሆንም፣ ውጤታማ አይሆንም። ጠዋት ማታ ሲለፉ የምታዩቸው፣ ሲደክሙ የምታዩቸው፣ ሌሊት ከቤታችሁ ስትወጡ የሆነ ቦታ ላይ ቁጭ ብለው ሱቃቸውን ከፍተው ወይ የሚሰሩበትን ስራ እያስተካከሉ የምታገኟቸው፣ ማታ እናንተ ጨርሳችሁ ስትገቡ እንደዚሁ ያንን ስራቸውን እያከናወኑ
ወይ የዘረጉትን እያነሳሱ እየዘጋጉ የምታገኟቸው ጠዋት ማታ የሚተጉ ምንም በሕይወታቸው ግን ከዛ ነገር የተለወጠ ነገር የማታዩባቸው ብዙ ሰዎች ይኖራሉ። አንዳንዶቹ ደግሞ በጣም ጥቂት ሰርተው ውጤታማ የሚሆኑ በእድገት ላይ እድገት እየጨመሩ የሚሄዱ ብዙ ሰዎች አሉ። ሌቦቹን እያልኳችሁ አይደለም። እየለፉ እየደከሙ ውጤታማ መሆን የሚችሉ ሰዎች አሉ። ተመልከቱ። ማን ስለረዳቸው ነው? ማን ስላገዛቸው ነው? እግዚአብሔር። የለፋ የደከመው ሁሉ ውጤታማ አይሆንም። የተማረው ሁሉ ባለ ዲግሪ አይሆንም። የነገደው ሁሉ ትርፋማ ውጤታማ አይሆንም። ማን የረዳው ማን ያገዘው ነው የሚሆነው? እግዚአብሔር። በቤተሰብ ሕይወትም ልክ እንደዚሁ ነው። ያገባ ሁሉ ይወልዳል እንዴ? ይሆናል? አይሆንም። ማን የሰጠው ነው? እግዚአብሔር የሰጠው ነው። ልጆች የእግዚአብሔር ስጦታዎች ናቸው ይላል አይደል መጽሐፍ? ተመልከቱ። እግዚአብሔር ሞግዚቶች እንድንሆን ከፈቀደ ሞግዚቶች ትሆናላችሁ ብሎ እድል ከሰጠን ልጅ ሊሰጠን ይችላል። ነገር ግን ግድ የለም እናንተ የምታሳድጉት ከአብራካቸው የወጣ ከማህፀናቸው የወጣውን ሳይሆን እገሌ የወለደውን ማሳደግ ያልቻለውን እርሱ አቅም አጥቶ የጣለውን እርሱ አቅም አጥቶ ቸል ያለውን ማሳደግ እንድትችሉ እኔ እድል ሰጥቻችኋለሁ ብሎ እግዚአብሔር እያዘጋጀን ሊሆን ይችላል። ተመልከቱ። እግዚአብሔር እኛ በምንጀምረው ነገር ሁሉ ካገዘን ከረዳን ከእኛ ጋር ከሆነ በምንፈልገው መንገድ ውጤታማ መሆን እንችላለን። የጀመርነውን መጨረስ እንችላለን። ማንም ሰው በሀገሩ ላይ በተሰማራበት የሥራ ኃላፊነት ውጤታማ ሲሆን፣ አንዳንዱ ሰው ከአንድ ቦታ አንድ ቦታ እየተሾመ ከሌላ ቦታ ሌላ ቦታ እየተሾመ እያደገ ሊመጣ ይችላል። ማን ሲያግዘው? እግዚአብሔር ሲያግዘው፣ እግዚአብሔር ሲረዳው፣ እግዚአብሔር ከእርሱ ጋር ሲሆን መንገዱ የሕይወት ጉዞ ሁሉ የተስተካከለ ይሆናል። እግዚአብሔር ካላገዘው፣ እግዚአብሔር ከእርሱ ጋር ካልሆነ ግን የጀመረው ነገር ሁሉ ውጤታማ አያደርገውም። በመጽሐፍ ቅዱስ የብዙ ሰዎችን ታሪክ እናነባለን። እስራኤላውያን ከግብፅ ሲወጡ እግዚአብሔር አግዟቸው ነበር፣ ረድቷቸው ነበር። ኦሪት ዘጸአት ምዕራፍ 20 ላይ ከግብፅ ከመውጣታቸው በፊት ያለውን ከዛ ከ20 በፊት ያለውን ታሪክ ብናነብ ግብፃውያንን በጣም አስጨንቆ ነው ያወጣቸው። እንዲለቋቸው መመሪያ ሰጥቶ አልለቅም ሲሉ በተለያዩ መቅሰፍታት መጥቶ የበኩር ልጆቻቸውን ሁሉ አጥፍቶ ከዚያም በኋላ ለመልቀቅ ፈቃደኛ ሲሆኑ ደግሞ ባዶ እጃቸውን እንዳይወጡ በግብፃውያን ቤት ውስጥ ያሉ ወርቅና ብሮችን ሁሉ ይዘው ሀብት ሰብስበው እንዲወጡ እድል ሰጥቷቸው ነበረ። በዚህ መንገድ ብቻ አይደለም የረዳቸው ያገዛቸው። ከወጡ በኋላ ብዙ ናቸው፣ ቁጥራቸው ከፍተኛ ነው። አንድ ላይ ነው የሚጓዙት። ብዛታቸው ብቻ ሳይሆን አረጋውያን አሉባቸው፣ ድጋፍ የሚፈልጉ የሚታዘሉ የሚታቀፉ ጨቅላና ሕፃናት ድኩማን ልጆች አሏቸው። እነዚያን አዝለው አቅፈው ሽማግሌዎቹን ደግፈው እንዲወጡ ነው የተደረጉት። ባህር ሲመጣ ባህሩን የከፈለላቸው እግዚአብሔር ነው። ባህሩን ከተሻገረ በኋላ ሊያጠፏቸው እንደገና ባሮች ሊያደርጓቸው ሊመልሷቸው የተከተሏቸውን ግብፃውያን በባህር ውስጥ ያሰጠመላቸው እግዚአብሔር ነው። ከተሻገሩ በኋላ በረሃ ላይ ነበሩ። በረሃው ግን ለነሱ የበረሃ ጠባይ አልነበረውም። ማን ከነርሱ ጋር ስለነበረ? በጉዞአቸው ማን አብሯቸው ስለነበረ? እግዚአብሔር። በጉዞአቸው አብሯቸው ስለነበረ አምላካቸው እግዚአብሔር ወደ በረሃ ቢገቡም በረሃው የበረሃነት ስሜት አልነበረው። ምን ማለት ነው? አይሞቅም። እግዚአብሔር ደመናን እየጋረደ ነበረ የሚመራቸው። ውሃ ነበረበት። በበረሃ ውሃ አለ? የለም። ማን ያፈለቀው? እግዚአብሔር። ማን ያዘጋጀው? እግዚአብሔር። እንደ ልብ የሚበላ የሚጠጣ ነገር ነበረ። ያማራቸው መብል መጠጥ በዚያ በምድረ በዳ ነበረ። ማን ስላዘጋጀላቸው? እግዚአብሔር። ተመልከቱ። እነዚህ ሰዎች እነዚህ ህዝቦች እግዚአብሔርን ይዘው ይጓዙ ስለነበረ በጉዟቸው ሁሉ እግዚአብሔር ከነርሱ ጋር ነበረ። በቀን የሚጓዙ ነበር፣ በሌሊት የሚጓዙ ነበር። በቀን ያ የበረሃ ሐሩር
በእነርሱ ላይ ጉልበት እንዳይኖረው እግዚአብሔር ደመናን ጋርዶ ይመራቸው ነበር፣ ያቀዘቅዝላቸው ነበር። በሌሊት ጨለማ ከመንገድ እንዳያደናቅፋቸው ሊቀ መላእክት ቅዱስ ሚካኤልን ከፊታቸው ልኮ ብርሃን እያበራ ቀን እያስመሰለ ይመራቸው ያግዛቸው ነበር። የሚበሉት የሚጠጡትንም እንዳልኳችሁ ያዘጋጅላቸው ነበር። እነዚህ መንገደኞች ግን በዚህ አይነት መንገድ የእግዚአብሔር እንክብካቤ፣ የእግዚአብሔር እገዛ፣ የእግዚአብሔር ጠባቂነት ከነርሱ ጋር የነበረው ወደ እግዚአብሔር ስለጮሁ፣ ወደ እግዚአብሔር ስላለቀሱ፣ አብሯቸው እንዲሆን አጥብቀው ስለጠየቁት ነው። እግዚአብሔር አብረህን ሁን ብንለው፣ አብረህን እደር ብንለው፣ በቤቴ፣ በስራ ቦታዬ፣ በትምህርት ገበታዬ፣ በማከናውነው ነገር ሁሉ ውስጥ አንተ ከኔ ጋር ሁን ብንለው እርሱ ከኛ ጋር ይሆናል። የጀመርነው ነገር ሁሉ የተባረከ እንዲሆን ያግዘናል፣ ይረዳናል፣ ይባርክልናል። እግዚአብሔር ልጆች፣ ነገር ግን ከእርሱ ፈቀቅ ብንል መንገዳችን በእንቅፋት የተሞላ ይሆናል። በዚህ መጠን እግዚአብሔር ያገዛቸው፣ የረዳቸው፣ የጠበቃቸው፣ የተንከባከባቸው፣ አጠገባቸው ሆኖ መንገዳቸውን ያቀናላቸው እስራኤላውያን እግዚአብሔርን ቸል ማለት ጀመሩ። ኦሪት ዘኍልቍ ምዕራፍ 12 ላይ ይህንን ታሪክ እናነባለን። ሌሎች አማልክትን ለማምለክ ራሳቸውን ማነሳሳት ሲጀምሩ እግዚአብሔር ተዋቸው። እግዚአብሔር ሲተዋቸው ያ የነበሩበት በረሃ ትክክለኛውን የበረሃነት ስሜት አመጣባቸው። ምንድን ነው የሆነው? የሚበሉት አጡ፣ የሚጠጡት አጡ፣ ትኩሳቱን አልቻሉትም። ከዚያም በላይ ደግሞ የበረሃው እባቦች ተነሱና መርዛማ እባቦች ሁሉንም ነደፏቸው። አብዛኛዎቹ ሞቱ። ተነድፈው ለሞት የሚያጣጥሩት በጣም በሲቃ እያለቀሱ ወደ ሙሴ ጮሁ። እባክህ ይቅር እንዲለን፣ እንዲምረን፣ ፊቱን እንዲመልስልን አምላክህን ለምንልን ብለው አሉ። ሙሴ ወደ እግዚአብሔር ጸለየ። እባክህ አታጥፋቸው፣ በበረሃ እንዲሁ እንደተንከራተቱ እንዲኖሩ አታድርጋቸው፣ ፊትህን መልስላቸው ብሎ ወደ አምላኩ ጸለየ። እግዚአብሔር የቅዱሳንን ጸሎት ይቀበላል። እግዚአብሔር ወደ እርሱ የቀረቡ የእውነተኛ አገልጋዮቹን ጸሎት፣ ልመና ይቀበላል። የሙሴን ጸሎት ተቀበለ፣ ምሕረት አደረገላቸው። የራሱ የመድኃኔዓለም የኢየሱስ ክርስቶስ ምሳሌ የሆነውን ምልክት እንዲሰቅልና በዚያ ምክንያት እንዲፈወሱ አደረጋቸው ይላል። እግዚአብሔር ሰዎች፣ እነዚህ ሰዎች እግዚአብሔርን ይዘው ከእግዚአብሔር ጋር ሆነው በሚጓዙበት ጊዜ መንገዳቸው የቀና ነበር፣ የተስተካከለ ነበር። አንድም ጊዜ በጉዞአቸው ኮምፕሌን ሲያቀርቡ አልተሰማም፣ በመጽሐፍም አልተጻፈም። ልባቸውን ወደ ጣዖት ሲመልሱና እግዚአብሔር ሲቀየማቸው ግን እርሱ ሲለያቸው መንገዳቸው ውጥንቅጥ ሆነባቸው። የማይጓዙበት ወደ አሰቡበት የማይደርሱበት ሆነባቸው። በዛ በረሃ አስቡት፣ በአሸዋ ላይ በቀን በሌሊት እባብ እየነደፋቸው፣ የሚበሉት የሚጠጡት እንደ ልብ ሳይኖራቸው፣ ሽማግሌ እየደገፉ ሕፃን እያዘሉ እየታቀፉ እንዴት መጓዝ ይችሉ ነበር? ተመልከቱ። የእነዚህ ሰዎች ታሪክ የተጻፈልን፣ የዚህ ሕዝብ ታሪክ የተጻፈልን ከእነርሱ እንድንማር ነው። እግዚአብሔር ሰዎች፣ በማንኛውም የሕይወት ጉዞአችን እግዚአብሔርን ይዘን የምንጓዝ የምንሄድ ከሆነ እርሱ ከኛ ጋር ይሆናል፣ መንገዳችንን ያቀናልናል። እንደው እንዴት እሻገረዋለሁ ይሄንን ያልነውን እንደ ባሕር ትልቅ የሆነብንን እንቅፋት ሁሉ እግዚአብሔር ያስወግድልናል። እንቅፋት የሆኑብንን ሰዎች ዞር ያደርግልናል። እንቅፋት የሆኑብንን ሕጎች እግዚአብሔር ዞር ያደርግልናል። እንቅፋት የሆኑብንን ነገሮች ሁሉ ከሕይወታችን ዞር ያደርግልናል። ከእርሱ ከተለየንስ፣ በራሳችን መንገድ መሄድ ከጀመርንስ፣ እግዚአብሔርን ከተውንስ እሱ ይተወናል፣ ስራችን ያወጣናል። የኛ ስራ ደግሞ የኛ መንገድ ደግሞ የምታውቁት ነው። ባሰብነው የምንደርስበት አይደለም። የእስራኤላውያን ታሪክ ይህንን ነው የሚያስተምረን። ታላቁ የእግዚአብሔር ሰው የእስራኤል አባት የእነዚህ ሰዎች አባት ያዕቆብም ተመሳሳይ ታሪክ ያለው ሰው ነው።
ከወንድሙ ከኤሳው ጋር በተጣላ ጊዜ እናትየው የመከረችው ወደ አጎቱ ቤት እንዲሄድ ነበረ። ምክንያቱም የወንድምየው ምርቃት ስለተቀበለ ወንድምየው በዚያ አዝኗል። ወንድምየው ትልቁ ሊመረቅ የሚገባውን ምርቃት እርሱ ቀድሞ በዘዴ አባትየውን አታሎ ተቀብሏል። ታሪኩን ረጅም ስለሆነ እዛው ስላለመሄድ ነው። ያዕቆብ የተቀበለው ምርቃት የማንን ነው? ማነኝ ብሎ ነበር የተመረቀው? ማን ነው ብሎ ነበር የተመረቀው? ኤሳው ነበረ? አልነበረም። ኤሳው ሲመጣ አዘነ፣ እገለዋለሁ። እናትየው ይህንን ስለሰማች ከቤት ውጣ አለችው። ተመልከቱ፣ ተመርቋል። የአባቱ ምርቃት ስለተቀበለ እግዚአብሔር ይባርክ፣ በመንገድህ ይጠብቅ፣ መንገድህን ያቅናልህ፣ በነገሮች ሁሉ ከአንተ ጋር ይሁን፣ የሁሉ አባት የሁሉ ታላቅ ያደርግህ የሚል ምርቃት ስለሰጠው ያ የመንፈሳዊ ሰው ምርቃት በሕይወቱ አለ። ያዘነበት ሰው ግን ነበረ፣ የገዛ ወንድሙ። ምርቃቱን ተቀብያለሁ፣ ቢሆንም ወንድሜ አዝናለሁ፣ ይቅርታ አድርግልኝ፣ ምንም እንኳን አንተን ባታልልም ለበረከት ነውና ይህንን አትቁጠርብኝ፣ ወንድሜ አብረኸኝ ብሎ ይቅርታ ጠይቆ አብሮ መሆን ይችል ነበር። አላደረገውም። የእናቱን ምክር ተቀበለና ወጣ። የአባቱ ምርቃት ስለነበረ እግዚአብሔር በመንገዱ ጠበቀው። መንገድ ላይ የሄደ ሲመሽበት ድንጋይ ተንተርሶ ተኛ። እዛ በተኛበት እግዚአብሔር ተገለጠለት። በሰማይ በዙፋኑ ተቀምጦ የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም ምሳሌ የሆነ መሰላል ተዘርግቶ በዚያች መሰላል ላይ ከምድር እስከ ሰማይ መላእክት እየወጡ እየወረዱ እግዚአብሔርን ሲያመሰግኑ አየ። ጠዋት ሲነሳ ይህ ስፍራ የእግዚአብሔር ደጅ ነው፣ እግዚአብሔር ረድቶኝ አግዞኝ በሰላም ወደ ቤቴ ብመለስ በዚህ ስፍራ ለእግዚአብሔር መሠዊያ እሰራለሁ፣ መስዋዕትንም አቀርባለሁ አለና መንገዱን ቀጠለ። እንዳልኳችሁ ምርቃት ስለነበረው እግዚአብሔር መንገዱ ላይ ጠበቀው፣ ተገለጠለት። ልክ ያሰበው ስፍራ ላይ ሲደርስ የጠበቀችው የአጎቱ ልጅ ነበረች። ማነው ያዘጋጃት? ያዘጋጃት? እግዚአብሔር ነበር ያዘጋጀለት። እነሆ ራሔል ከሁሉ ቀድማ በጎቹ ውሃ የሚጠጡበት ጉድጓድ አጠገብ ቆማ መንጋዎቹን አሰልፋ ያንን የጉድጓዱ የተከደነበትን ድንጋይ ለመክፈት ሌሎች እረኞችን እየጠበቀች ብቻዋን አገኛት። መጣ። እግዚአብሔር ነው በዚህ ስፍራ ያደረሰው። ማነሽ አንቺ ብሎ ጠየቃት። እኔ የገሊት ነኝ። የማን ልጅ ነሽ? የገሌ ልጅ ነኝ። እሱማ አጎቴ ነው፣ እሱን እኮ ነው የምፈልገው፣ እርሱ ቤት እኮ ነው የመጣሁት። እንግዲያው እኔ ወስዳለሁ፣ ትንሽ እንቆይ፣ ሌሎቹ እረኞች ይምጡና ይሄ ጉድጓዱ የተከደነበትን ድንጋይ አንድ ላይ አንስተን ተባብረን ካጠጣን በኋላ እንሄዳለን አለችው። እግዚአብሔር ጉልበት ስለሰጠው ስለተመረቀ ያንን ብቻውን ድንጋዩን አነሳና መንጋዎቹን አጠጣላትና ወደ አጎቱ ቤት ሄደ። በሰላም ገባ። በረከት ስለነበረው ምርቃት ስለነበረው በመንገዱ ሁሉ ማን አገዘው? ማን ረዳው? ማን ጠበቀው? እግዚአብሔር። ማን ያሰበው ስፍራ አደረሰው? አምላኩ እግዚአብሔር። ወደዚያ ከገባ በኋላ ግን አገር ሰላም ነው ብሎ በሰላም መኖር ጀመረ። እግዚአብሔር ሰዎች ኑሯችን ሲሳካልን በትምህርታችን፣ በስራችን፣ በስልጣናችን፣ በኃላፊነታችን ውጤታማ ስንሆን ያሰብነው ደረጃ ላይ ስንደርስ እነዚያ መንገዶች እንዲሁ ዝም ብለው የመጡ አይደሉም። የገላመጥናቸው ብዙ ሰዎች ይኖራሉ። የተረማመድንባቸው ብዙ ሰዎች ይኖራሉ። ያሳዘናቸው ብዙ ሰዎች ይኖራሉ። አስከፍተናቸው ያስለቀስናቸው ብዙ ሰዎች ይኖራሉ። እግዚአብሔር እኛ ብንረሳቸውም በስኬታችን ምክንያት፣ ባለንበት የቦታ መመቻቸት ምክንያት፣ በጤና ሁኔታችን የተስተካከለ ደረጃ ላይ መሆን ምክንያት እነዚህን ሰዎች ብንረሳቸው፣ ብንተዋቸው፣ እንዳልተፈጠሩ ብንቆጥራቸው
እግዚአብሔር አይረሳቸውም። እነርሱ ላይ ያደረስነውን እነርሱ ላይ የዋልነውን ክፉ ነገሩን ሁሉ እያንዳንዱን ቆጥሮ ጊዜውን ጠብቆ እኛን ያስከፍለናል። እግዚአብሔር ከዚህ ይጠብቀን። ተመልከቱ፣ ያዕቆብ ምንም እንኳ በሕይወቱ ደስተኛ ሆኖ መኖር ቢጀምርም እግዚአብሔር ያረሳለት ነገር ግን ነበረው። ከዚያ በኋላ አጎቱ ጠራውና ወድጄሃለሁ፣ ጥሩ እያገለገልከኝ ነው፣ መንጋዎቼን በአግባቡ እየጠበክልኝ ነው፣ እያበዛህልኝ ነው። ስለዚህ ምን ዋጋ ልክፈል? ምን ደሞዝ ልስጥህ ብሎ አለው። እንግዲያውስ በዚህ መጠን ከወደድከኝ ካከበርከኝ ቤተሰብ እንደሆን ከፈለግ መጀመሪያ ያገኘኋትን ያየኋትን ትንሿን ልጅህን ራሔልን ወድጃታለሁና እርሷን ዳረልኝ አለው። ምን ችግር አለ? እሷ እንደድረልህ 7 ዓመት አገልግለኝ አለው። ደስ አለው። ራሔልን ከልቡ ይወዳት ስለነበረ ያ 7 ዓመት እንደ 7 ቀን አጭር ሆነበት ይላል። ያንን 7 ዓመት ጨረሰና ዘመኔን ጨርሻለሁ፣ ልጅህን ስጠኝ፣ ሰርግ አድርግልኝ ብሎ ጠየቀው። ሰርግ አደረገለትና ከተበላ ከተጠጣ ደስ ከተሰኙ በኋላ ወደ ጫጉላ ቤት ግባ አመጣልሃለሁ አለው። አስገባው። ራሔልን ሳይሆን ትልቋን ልጁን፣ የወደዳትን ሳይሆን ያልወደዳትን፣ በመጽሐፍ እንደተጻፈው መልከኛዋን ሳይሆን መልከ ጥፉዋን ሸፋፍኖ አስገባለት በባህላቸው መሰረት። ጠዋት ሲያያት ልያ ነች፣ ራሔል አይደለችም። አጎቱን አዝኖ ጠየቀው። ለምን አታለልከኝ? ለምን አታለልከኝ? እሱ ከሀገሩ የወጣው ምን አድርጎ ነው? ምን አድርጎ ነው የወጣው ከሀገሩ? አትናገሩ? ምን አድርጎ ነው የወጣው አልኳችሁ? የማንን ምርቃት ወስዶ ነው የወጣው? የማንን ምርቃት ወስዶ ነው የወጣው? የወንድሙን። ተመልከቱ፣ ብድሩ እዚህ ደረሰው። እርሱ አታሎ ነበር የወጣው። አጎትየው እንደገና አታለለው። 7 ሌላ ዓመት ተገዛልኝና የወደድካትንም እሰጥሃለሁ አለው። ተመልከቱ፣ ልክ ይህ ብድር ሲመለስበት እግዚአብሔር እየቀጣኝ ነው፣ እግዚአብሔር ምልክት እያሳየኝ ነው፣ ወንድሜን ይቅርታ መጠየቅ አለብኝ፣ ወደ ወንድሜ ተመልሼ ይቅርታ አድርግልኝ ማለት አለብኝ አላለም። ምንም እንዳልተፈጠረ ነው የቆጠረው። እንዳልኳችሁ ነው እግዚአብሔር ሰዎች ምንም እንዳልተፈጠረ የረሳናቸው ሰዎችን የበደልንባቸው ያሳዘንባቸው ነገሮች ሁሉ ተቆጥረው ይመጣሉ። እኛ ብንረሳቸው እግዚአብሔር አይረሳቸውም። የሰዎቹን እንባ ይቆጥራል። የሰዎቹን ለቅሶ ይቆጥራል። የሰዎቹን ሐዘንና መኮራመት ይቆጥራል። ያዕቆብ ቢረሳውም እግዚአብሔር አልረሳውምና በአጎቱ አድሮ ቀጣው። ዓመት ተገዛልኝ ምክንያት አበጀለት። በእኛ ልማድ ታውቃለህ፣ ትልቋ እያለች ትንሿ አትሰጥም። ስለዚህ በሕጉ መሰረት ነውና ያስተናገድኩ። ትንሿንም እንድሰጥ ከፈለክ ሌላ 7 ዓመት ጨምራል። አሁንም የወዳት ስለነበረ 7 ዓመት አገለገለ። በዛ መንገድ ሰጠው። አሁንም ከቤቱ የወጣበትን ወንድሙን ያሳዘነበትን ነገር ስላልተጸጸተበት፣ ንስሐ ስላልገባበት፣ ወንድሙንም ይቅርታ ስላልጠየቀ የእግዚአብሔር ቅጣት አልቆመም። የማይወዳት ልያ ትወልዳለች፣ ራሔል ግን አትወልድም ነበር። ተመልከቱ። በዚህ አይነት መንገድ እያዘነ ረጅም ጊዜ ቆየ። ራሔል ትነዘንዘው ነበር። ለምን ልጅ አትሰጠኝም? ከእሷ ትወልዳለህ፣ ከኔ መውለድ አልቻልክም፣ ለምንድን ነው? ልጅ ስጠኝ ትለዋለች። እኔ እግዚአብሔር ነኝ እንደ ይላታል። ልቡን በጣም አስጨነቀችው ይላል። ወደ ሌላ ወደ ጣዖት አምልኮ ሁሉ ልትወስደው ፈለገች ይላል። ተመልከቱ። በቃ አንተ በምታመልከው አምላክ መንገድ ሳይሆን የኔ ዘመዶች ሌሎች ግብፅ የነበሩ ሰዎች በሚያመልኳቸው ተራፊሞች እንሞክር እያለች ወደዛ ሁሉ ትገፋፋው ነበር ይላል። ተመልከቱ። ዛሬም ያለውን ታሪክ ነው ያቺ ሴት ስትፈጽም የነበረው። በዛ ሁሉ ነገር
እየተጨነቀ ኖረ። እደሰትበታለሁ ብሎ የገባበት ትዳር የሚያዝንበት፣ የሚጨነቅበት፣ ራሱን የሚረብሽበት ሕይወት ሆነበት። መጨረሻ ላይ አንድ ልጅ ወለደች፣ ደስ አለው። ሁለተኛ ልጅ ልትወልድ በምጥ ላይ ሳለች ልጁን ወልዳ እሷ ግን ሞተች። በዚህ በጣም አዘነ። እግዚአብሔር እየቀጣው እንደሆነ ወንድሙን በማታለሉ ምክንያት እግዚአብሔር መንገዱን ሁሉ እያሰነካከለበት፣ እየዘጋበት፣ ሕይወቱን ሁሉ እያመሰቃቀለበት እንደሆነ ስለገባው እንደዚህ እየተሰቃየው እየተንገላታው ለምን እኖራለሁ? በቃ ወደ ወንድሜ እሄዳለሁ፣ ወንድሜን ይቅርታ ጠይቀዋለሁ፣ በሰላም መኖር እጀምራለሁ አለና ወንድሙን ይቅርታ ለመጠየቅ ወሰነ። ወደ አጎቱ ቀረበና አጎቴ አሰናብተኝ፣ የቀረችኝን ሚስቴን ልጆቼን ይዤ ወደ ሀገሬ መመለስ እፈልጋለሁ። የሚደርሰኝን ድርሻ ንብረት ስጠኝ፣ የሚደርሱኝን መንጋዎች አካፍልና ስጠኝ፣ ልሂድ፣ አሰናብተኝ። ከወንድሜ ጋር ወንድሜን እንዳሳዘንኩ መኖር አልፈልግም። ሕይወቴ ሁሉ በእንቅፋት እየተሞላ ነው፣ በመከራ እየተሞላ ነው፣ በጭንቀት እየተሞላ ነው። እርሱን ይቅርታ ካላገኘው እረፍት አላገኝም ብሎ አጎቱን ጠየቀው። አጎቱ አሁንም ሊያታልለው ሞከረ። የያዕቆብ ልብ ወደ እግዚአብሔር ስለተመለሰ ይቅርታ ለመጠየቅ ራሱን ስላዘጋጀ እግዚአብሔር አልተለየው። ተመልከቱ፣ ንስሐ ስንገባ፣ ወደ እግዚአብሔር ስንመለስ፣ የበደልነውን ስንክስ፣ ያጠፋነውን ነገር ስንመልስ፣ የቀማነውን ስንመልስ እግዚአብሔር ልቡን ወደኛ ይመልሳል። እኛን ሊያታልሉ የሚፈልጉትን ሰዎች እርሱ ደግሞ በተራው መበቀል ይጀምራል። አጎትየው እንዲያታልለው እግዚአብሔር ፈቅዶለት ነበር። አሁን ግን ንስሐ ስለገባ ወንድሙን ይቅርታ ለመጠየቅ ወደ ወንድሙ ለመመለስ ስለተዘጋጀ አጎቱ እንዲያታልለው እግዚአብሔር አልፈቀደለት። እንግዲያውስ አለው መሄድ የምትፈልግ ከሆነ 1 ዓመት ቆይ፣ በዚህ 1 ዓመት ውስጥ የሚወለዱ ዥንጉርጉር መልክ ያላቸው በጎች ያንተ ይሆናሉ፣ እነሱን ይዘህ ትሄዳለህ። ተመልከቱ፣ በምድረ እስራኤል ዥንጉርጉር የሚባል በግ አይወለድም። ምን ማለት ነው? ይሄ ሰውዬ ባዶ እጅህን ከዓመት በኋላ ትሄዳለህ እያለው ነው። እኛም ሀገር የታወቀ ነው አይደለም? መቼም ከብቶች እንደየቦታው ቀለማቸው ይለያያል። እግዚአብሔር ፈቅዶላችሁ እድል ገጥሟችሁ ደግሞ የሄዳችሁ ሰዎች ታውቁታላችሁ። የምድር እስራኤልን ሁኔታ ምን እንደሚበቅል ታውቃላችሁ። በስንዴ የታወቁ ናቸው፣ በወይን የታወቁ ናቸው፣ በከብቶች የታወቁ ናቸው። በጎቹ ግን ፍጹም ነጭ ወይም ፍጹም ጥቁር ናቸው። ዥንጉርጉር የሚባል ነገር የለም። እኛ አሁን ወደ ሶማሊያ አካባቢ ያሉ በጎች ጥቁርና ነጭ ናቸው አይደለም? እንደየቦታው ይለያያል። ይሄ ሰው ባዶ እጁን ሊለየው፣ ባዶ እጁን ሊልቀው እንደወሰነ አወቀ። እግዚአብሔር ግን ጥበብን ገለጠለት። ምን ማድረግ ጀመረ? ቀን ሲያሰማራ ይውልና ልክ ውሃ ሲጠጡ፣ ውሃ የሚጠጡበት ሰዓት ላይ ሲደርስ በትሩን ዥንጉርጉር ቀለም ቀብቶ ልጦ ማለት ነው፣ ዥንጉርጉር አድርጎ ውሃ ውስጥ የሚጠጡት ውሃ ውስጥ ያስቀምጣል። ያንን ትኩር እያሉ እስኪጠማቸው ጠብቆ ነው የሚያመጣቸው። ያን ትኩር እያሉ ሁል ቀን ሲመለከቱ ያ የሚያዩት ነገር በነፍሰ ጡሮቹ በጎች ሆድ ውስጥ ያንን መልክ ይስል ነበር። ተመልከቱ፣ የኛ ሀገር ሰዎች ነፍሰ ጡር ሲሆኑ እንደኔ ያለ ጠይም ያለ ሰው ወይም ደግሞ መልከ ጥፉ ሰው ከገጠማቸው ዞር ብለው ነው የሚያዩት። ቢሄዱት አይደለም ወጃንጥላ እንደተከለለ ነው ገጠር ያሉ ሰዎች የሚሄዱት። አንዳንድ ሰዎች ከቢሮም በጊዜ እረፍት ሊወጡ ይችላሉ። አብሯቸው የሚሰራው ሰው ወይም የምትሰራው ሰው ውስጤ ይሳላል ብለው ከሰጉ እንደዛ ያደርጋሉ። ተመልከቱ፣ የምናየው ነገር ስለሚሳል ነው። በዛ ምክንያት በዛ ዓመት የተወለዱት በጎች በጠቅላላ ዥንጉርጉሮች ነበሩ።
ሀብታም ሆነ። ብዙ መንጋዎችን ይዞ ወደ ቤቱ መጓዝ ጀመረ። ከዛ መንጋዎቹን ለሶስት ከፈለና ከእረኞች ጋር አድርጎ ወደ ወንድምየው መጀመሪያ ላከ። እኔ ወንድምህ አንተን ይቅርታ ለመጠየቅ እየመጣሁ ነው። ከቤቴ ስወጣ አሳዝኛለሁ፣ አስለቅሼሃለሁ። በዚህ ስለተጸጸትኩኝ ለይቅርታ እንዲሆን እነዚህን ስጦታዎች ተቀበለኝ አለውና 1/3ኛውን መንጋ በስጦታነት ላከለት። ልቡን ትንሽ ሸረሸረው። ሁለተኛውን መንጋ ደግሞ በልጆቹ እንዲነዳ በእረኛ እንዲነዱ አላደረገም። የወለዳቸው 12ቱን ልጆች አደረገና እኔ ወንድምህ ከቤቴ ከወጣሁ በኋላ በቆየሁባቸው ዘመናት ሁሉ እግዚአብሔር ባርኮኝ እነዚህን 12 ልጆች ሰጥቶኛል። እነዚህ የኔ ልጆች ናቸው፣ ተዋወቃቸው፣ ሳማቸው ብሎ ላከው ይላል። እንግዲህ አስቡ፣ የወንድምየው ስጦታ ሰጥተው የወንድሙን ልጆች ሲያይ ሊሰማው የሚችለውን ነገር አስቡ። ማነው ይህንን ጥበብ የገለጸለት? ማነው ይህን ጥበብ የገለጸለት? እግዚአብሔር። ዥንጉርጉሮቹም የሚወለዱበትን ጥበብ የገለጸለት እግዚአብሔር ነው። ሊያታልለው የነበረውን የአጎቱንም ዘዴ ያከሸፈለት እግዚአብሔር ነው። ይሄንንም ዘዴ የገለጠለት እግዚአብሔር ነው። ልጆቹን ላከ። ከዚያ በኋላ ከሶስተኛው መንጋ ጋር አብሮ ሄደና እግሩ ላይ ሊወድቅ እየሮጠ ሄደና ተጠመጠመበት ይላል። ያዕቆብና ኤሳው ለረጅም ሰዓት ተቃቅፈው ቆዩ። እነዚህን ሁሉ ታሪኮች የተረኩላችሁ ለምንድን ነው? በጉዞአችን እግዚአብሔርን ከያዝን ከእርሱ ጋር ከሆንን የሰማዩን ምስጢር ይገልጥልናል። የምንፈልገው ቦታ ያደርሰናል። በምንፈልገው ያውለናል። ያሰብነውን ነገር ሁሉ ማድረግ እንድንችል አቅም፣ እውቀት ይሰጠናል። ስኬታማ ያደርገናል። ነገር ግን በጉዞአችን፣ በሕይወታችን፣ በኑሮአችን እግዚአብሔርን የሚያሳዝን የእግዚአብሔርን ሰዎች የሚያሳዝን ነገር በሕይወታችን ካለ፣ ክፉ ንግግር ከአንደበታችን ከወጣ፣ መልካም ያልሆነ ሐሳብ በሕሊናችን ከተመላለሰ፣ ሰዎችን የሚያሳዝን ድርጊት በእኛ ከተፈጸመ እግዚአብሔር እነዚያን ሁሉ ይቆጥርና ይቀጣናል። እያዘንን እየተጨነቅን ስኬታማ ባለመሆናችን በጣም እየተበሳጨን እንድንኖር ሊያደርገን ይችላል። እግዚአብሔር ከዚህ ይጠብቀን። አሁንም እስራኤላውያን ከግብፅ ወጥተው ወደ ከነዓን እንደገና መንገዳቸውን ጀምረው ሲገቡ መጽሐፈ ኢያሱ ምዕራፍ 6 እና ምዕራፍ 7 ላይ የምናነባቸው ታሪኮች አሉ። እግዚአብሔርን ታቦት ይዘው ኢያሪኮን ከዞሩ በኋላ አንድም ጦር ሳይሰብቁ ወይም ደግሞ የማፍረስ ሙከራ ሳያደርጉ በድምፃቸው፣ በቃላቸው፣ በምስጋና ጩኸታቸው ብቻ የፈሯትን ከተማ አፈራርሶ አሳልፎ ሰጥቷቸዋል። ነገር ግን በዚያ ባደረጉት ጉዞ መካከል መሃላቸው ሌባ ሰው ነበረ። እግዚአብሔርን የሚያሳዝን ከእግዚአብሔር መንገድ የወጣ አካን የሚባል ሰው። በሱ ምክንያት ደግሞ ቀጣቸው። ምዕራፍ 7 ላይ አሁንም ሌላ እንደ ኢያሪኮ ትልቅ ያልሆነች ነገር ግን በጣም የናቋት ትንሽ መንደር እንዳለች ሲሰሙ ያችን ለመያዝ ጦረኞችን ሲልኩ እነዛ የላኳቸው ጦረኞች ሁሉ ተሸንፈው ተዋርደው ተመለሱ። ብዙዎቹም ተገደሉ። ለምን? በመካከላቸው ነውረኛ ስለነበረ፣ ኃጢአተኛ ስለነበረ፣ ሌባ ሰራቂ ስለነበረ። እግዚአብሔር ሰዎች እግዚአብሔርን ከያዝን ከእርሱ ጋር የምንጓዝ ከሆነ አናልፈውም ያልነውን ማለፍ የምንችልበትን ኃይል ይሰጠናል። አናሸንፈውም ያልነውን ማሸነፍ የምንችልበትን ጉልበት ይሰጠናል። ከኛ አቅም በላይ ነው ባልነው ነገር ውጤታማ መሆን እንድንችል እድሉን ያመቻችልናል። ነገር ግን በሕይወታችን ኃጢአት ከተገኘ፣ በአንደበታችን፣ በሕሊናችን፣ በሐሳባችን፣ በተግባራችን ኃጢአት ከተገኘ ግን ይህማ ለእኔ ቀላል ነው፣
ካለኝ ብር በዚህ ያህሉ ሰራዋለሁ፣ ባለኝ ጉልበት ፈጽመዋለሁ፣ በእኔ እውቀት የሚደረግ ነገር ነው ብለን ያለውን ነገር በእውቀታችን የመዘነውን በሀብታችን፣ በጉልበታችን፣ በስልጣን በዋረዳችን የመዘነውንና ቀላል ያልነውን ያከብድብናል። አካን በሚባለው ሰው ምክንያት ወደ ጋይ የተጓዙ ሰዎች እስራኤላውያን እዚያው ተገድለው ተዋርደው ቀርተዋል። እግዚአብሔር ሰዎች በጉዟችን ሁሉ እግዚአብሔር እንዲያግዘን እርሱን በፍጹም ልባችን መያዛችንን እርግጠኛ እንሆን። አሁንም በአንደኛ ሳሙኤል ምዕራፍ 3 ላይ የምናነበው ሌላ የእስራኤላውያን ታሪክ አለ። እስራኤላውያን ጠላቶቻቸው ሲነሱባቸው ታቦተ ጽዮንን ይዘው ወጥተው በታቦቷ ኃይል እናሸንፋለን፣ ድል እናደርጋለን ብለው ሄደው ነበረ። ነገር ግን እግዚአብሔር የሚያዝንበት እግዚአብሔርን የሚያስከፋ የሚያሳዝን ተግባር በመካከላቸው ስለነበረ ምንም እንኳ ታቦቱን ይዘው ቢሄዱም እግዚአብሔር አብሯቸው አልሆነም፣ አላገዛቸው። መስቀል ስለያዝን አይደለም፣ ክር ስላሰርን አይደለም፣ ነጠላችንን ስላጣፋን አይደለም፣ መንፈሳውያን ነን ብለን ክርስትና ስማችንን ስለተናገርን አይደለም። የዚህን የመስቀሉን ባለቤት በልባችንን ማክበራችንን በአንገታችን ላይ ያለውን መስቀል በልባችን መሸከማችንን በአንደበታችን የምንናገረውን እውነት በልባችን ማመናችንን የምንገልጽ እውነተኞች እስካልሆንን ድረስ የያዝነው ነገር ሊያድነን አይችልም። እንዴ ይህ ሰው መንፈሳዊ ሰው አይደል እንዴ? እንዴት እንደዚህ አይነት ነገር ሊገጥመው ቻለ? እንዴ ጠዋት ማታ እየጸለየ ቤተ እግዚአብሔር እየሄደ እየተሳለመ መልካም እያደረገ ብለን ልንል እንችላለን። እግዚአብሔር የትኛውን ቆጠረበት የሚለውን ግን አናውቅም። እግዚአብሔር ሰዎች እስራኤላውያን በዚህ አይነት መንገድ ታቦተ ጽዮንን ይዘው ወጥተው እንኳን ተዋርደዋል። የእግዚአብሔር ሰዎች እግዚአብሔርን በልባችን እንያዝ። ያኔ ያግዘናል። መስቀሉ ኃይል ይሆነናል። ታቦታችን ብርታት ይሆነናል። እምነታችን ፍጹም ሲሆን ለእርሱ የምንገዛበት እውነተኛ ማንነት ሲኖረን ጉዞአችን፣ ኑሮአችን፣ ሕይወታችን ሁሉ እግዚአብሔርን የሚያስከብር እንደሆነ እርግጠኞች መሆን ስንችል እግዚአብሔር በጉዞአችን በኑሮአችን ሁሉ አብሮን ይሆናል። ጠላቶቻችንን ያሳፍርልናል። የሚገርማችሁ ነገር እነዚህ ሰዎች በዚህ አይነት መንገድ ሄደው ታቦቷንም አስማርከው ከወጡ በኋላ እግዚአብሔር የፈለገው እነሱ እንዲያልቁ ነው እንጂ የታቦቷ ክብር እንዲነካ አይደለም። እግዚአብሔር ለመስቀሉ ክብር አለው። እኛ ለምንይዘው እኛ ኃጢአተኞችን ሊቀጣን ሊቃወመን ይችላል እንጂ የእርሱ የሆነውን ነገር እንዲያዋርዱበት ለአሕዛብ አሳልፎ አይሰጥም። እስራኤላውያንን ማሸነፍ የቻሉት የእስራኤል ጠላቶች አማሌቃውያን ተመልከቱ፣ ፍልስጤማውያን ታቦቷን ማርከው ሄደው ጣዖት ቤት ውስጥ ቢያስቀምጡ የነሱን ጣዖት ድምጥማጡን እያጠፋች ነው የቆየችው። ታቦቱን ማጥፋት መቅጣት ብቻ አይደለም፣ እነሱንም በእባጭ እንዲመቱ ሀገራቸው፣ ከተሞቻቸው በአይጥ እንዲወረሩ አድርጋ ስታሰቃያቸው ነው የቆየችው። ከዚያ በኋላ የለም ይህንን በማድረጋችን የእግዚአብሔርን ንዋይ ቅዱስ በማይገባ ስፍራ በማስቀመጣችን የእስራኤል አምላክ አዝኖብናልና ስጦታ ሰጥተን ወርቅ አስቀምጠን መባ አድርገን መልሰን እንሸኝ። ከዚያ በኋላ ይሄ ቅጣት ይጠፋልናል፣ እባጩም ይጠፋል ከሰዎቹ ሁሉ ሕይወት፣ አይጦቹም ከየመንደሮቻችን ይጠፋሉ ብለዋሉ። በስጦታ ነው ታቦተ ጽዮንን የመለሱት። እግዚአብሔር ሰዎች እግዚአብሔር ከኛ ጋር ከሆነ በኑሮአችን በሁሉም ነገራችን ያግዘናል። በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 8 ላይ ከደቀ መዛሙርቱ ጋር በታንኳ ውስጥ ገብቶ ሲጓዝ እርሱ ከታንኳ የታችኛው ክፍል ውስጥ ገብቶ አረፍ ብሎ ሳለ አውሎ ነፋስ ተነሳ።
ደቀ መዛሙርቱ ደነገጡ። የአውሎ ነፋስ ሊያጠፋቸው ስለመሰላቸው በጣም ተጨነቁ። ወረዱና ጌታ ሆይ ልንጠፋ ነው አድነን ብለው ቀሰቀሱ። ተነሳና አለማመናቸውን ከገሰጸ በኋላ ለምን ትፈራላችሁ? እኔን ይዛችሁ ከኔ ጋር እየተጓዛችሁ በእኔ እያመናችሁ እንዴት ይህንን ነፋስ መገሰጽ አቃታችሁ ብሎ እምነታቸውን ከነቀፈ በኋላ ከገሰጻቸው በኋላ ብድግ ብሎ ነፋሱን ገሰጸው። ጸጥ አለ፣ ማዕበሉም ቆመ። በሰላም መጓዝ ጀመሩ። ማንን ስለያዙ ነው እነዚህ ሰዎች በሰላም መጓዝ የጀመሩ? እግዚአብሔር። የሐዋርያት ሥራ ምዕራፍ 28 ላይም ልክ እንደዚሁ ቅዱስ ጳውሎስ ወደ ሮሜ ተይዞ እየተጓዘ ሳለ ተመልከቱ፣ ታስሮ ለፍርድ ነው ወደ ሮሜ አደባባይ የሚሄደው። እየሄዱ ሳለ መንገድ ላይ በጣም ከባድ አውሎ ነፋስ ተነሳባቸው። በጣም ከባድ አውሎ ነፋስ ተነስቶ ሰዎቹ በቃ ይሄንንማ አናልፈውም፣ አናመልጥም፣ በቃ ማለቃችን ነው፣ መንገዳችን ለመንገድ ላይ መቅረታችን ነው፣ ውሃ ሊበላን ነው ብለው እየተጨነቁ ሳለ ቅዱስ ጳውሎስ ነገራቸው፣ አይዟቸው፣ እዚህ ውስጥ እዚህ መርከብ ላይ ካለ ነው የሚያስጨንቅ ነገር ይገጥመናል እንጂ እንንገላታለን፣ እንበሰብሳለን፣ ንብረታችን በተወሰነ ደረጃ ይጠፋል እንጂ እዚህ ካለነው ማናችንም እንደማንሞት እግዚአብሔር ገልጦልኛል፣ መልአኩን ልኮ ለእኔ ነግሮኛል ብሎ አላቸው። ከዚያ በኋላ ከዛ ሁሉ አስጨናቂ ጉዞ በኋላ ወደ ማልታ ወደምትባለው ደሴት ደረሱና ወረዱ። በጣም ብርዷቸው ስለነበረ ጭራሮ ሰብስበው እሳት ለመሞቅ ለኮሱ፣ ማቃጠል ጀመሩ። እሳቱ ልክ ሲቀጣጠል በመሃል እዛ ውስጥ የነበረ አንድ መርዛማ እባብ ተነሳና ወጣና ከጭራሮው ውስጥ ቅዱስ ጳውሎስን ነደፈው። ያ እባብ የነደፈው ወዲያው ሰውነቱ አብጦ ይወድቃል፣ ይሞታል። ልክ መነደፉን ሲያዩ ሰዎቹ ይህ ምን አይነት ኃጢአተኛ ሰው ቢሆን ነው ይህ ሁሉ ስቃይ ይህ ሁሉ መከራ ያለበትን ጉዞ በሰላም አጠናቀን እዚህ መልክዓ ምድር ከያዘን በኋላ እንዴት እባብ ይነድፈዋል? ይህማ እግዚአብሔር የቀጣው ሰው ነው ብለዋል። እባቧ የነደፈችውን ወረወረና እሳት ውስጥ ከተታት፣ አቃጠላት። ቢያዩት አይወድቅም፣ ቢያዩት አይወድቅም፣ ቢያዩት አይወድቅም። ተደነቁ። ማን ስለጠበቀው ነው? ማን ስላገዘው ነው? ቅዱስ ጳውሎስ ማንን ይዞ ይጓዝ የነበረ ሰው ስለነበረ ነው? እግዚአብሔር። የእግዚአብሔር ሰው የእነዚህን ሁሉ ሰዎች ታሪክ መጽሐፍ ቅዱስ ጽፎ አስቀምጧል። ሕይወት ጉዞ ነው። የሆነ ጊዜ ከእናታችን ማህፀን በመውጣት በማልቀስ ይህችን ምድር በመቀላቀል ጀምረነዋል። ከተወለድን በኋላ ደግሞ 40-80 ቀን ሲሆነን ወደ ቤተ እግዚአብሔር መጥተን የገሌና የገሊት ልጅ ተብለን እንጠራ የነበርነው ሰዎች የእግዚአብሔር ልጆች ተብለን የእግዚአብሔር ልጆች መሆናችንን የሚገልጥ መንፈሳዊ ስም ተሰጥቶን የእግዚአብሔር ሰዎች ተብለን ክርስቲያኖች ተብለን መኖር ጀምረናል። በሕይወት ዘመናችን ሁሉ በጣም ብዙ ጥሩ ጊዜያትን አሳልፈናል። እነዚያን ሁሉ የፈጠረልን ማን ነው? በጣም ብዙ የሚያሳዝኑ ምን አለ ባላለፍኩባቸው የምንላቸውን የሚያስጨንቁ ጊዜያትንም አሳልፈናል። እነዛን ሁሉ አሳዛኝ ጊዜያት አልፈን ዛሬ እንድንደርስ ያደረገን ማን ነው? እግዚአብሔር። እንደው ያዘንበትን ቀን እንቁጠረው ብንል ሁሉንም መቁጠር እንችላለን? አንችልም። ብዙዎቹን ረስተናቸዋል። እግዚአብሔር ዛሬ የሰጠን ደስታ፣ ዛሬ የሰጠን ሕይወት፣ ዛሬ የሰጠን ማንነት እነዛን ክፉ ያልናቸውን ነገሮች ሁሉ የሚያስረሱ ስለሆኑ ማለት ነው። ስለዚህ እግዚአብሔር ሰዎች በሕይወት ዘመናችን ሁሉ በምናደርጋቸው የሕይወት ጉዞዎች የሚገጥሙን ማናቸውንም ነገሮች ማለፍ የምንችለው እግዚአብሔርን መያዝ ስንችል። እግዚአብሔርን ከያዝን እንቅፋቱ ሁሉ ዘወር ይልልናል። መሰናክሉ ሁሉ ዘወር ይልልናል። በር ላይ ያሉት ሁሉ ያስገቡናል። የጀመርነውን መጨረስ እንድንችል መፈጸም እንድንችል ግርማ ሞገሱን ይሰጠናል።
በሰዎች ፊት ተሰሚ ያደርገናል። የጀመርነውን ፈጽመን ውጤታማ መሆን እንድንችል እድል ይሰጠናል። እግዚአብሔርን ካልያዘን ግን ብዙ ሞልቶናል ብንል ያን የሞላን ነገር መጠቀም አንችልም። ብዙ አለን ብንል ያ ያለንን ነገር የራሳችን ማድረግ አንችልም። በጣም ብዙ የሚለበስ ያላቸው ሰዎች ነገር ግን ከቤት መውጣት ሳይችሉ ቀርተው ተይዘው ከቢጃማ ውጭ የማይለብሱ ዘመዶች የሉንም፣ ቤተሰቦች የሉንም። እኛ እዚህ ስንመጣ ቤተ እግዚአብሔር ከእኛ ጋር መምጣት እየፈለጉ እየናፈቃቸው ይህን ደጅ መሳለም እየፈለጉ ልባቸው እየሻ ነገር ግን መምጣት ያልቻሉ ቤት ጥለናቸው የመጣናቸው ቤተሰቦች የሉንም አሉ። ቤታቸው ውስጥ ኪችን ስቶራቸው ውስጥ የሚፈለገው ነገር ሁሉ ያለላቸው ነገር ግን ያንን ሁሉ መብላት የማይችሉ ሰዎች የሉንም አሉ። ሁሉ የሞላቸው ያ የሞላውን ግን መጠቀም የማይችሉ ብዙ ሰዎች አሉ። ቅዱስ ጳውሎስ እንደተናገረው ደግሞ ምንም ሳይኖረን ሁሉ እንዳለን እንዲሰማን የሚያደርገን ሰዎች አለን። መንገዳችንን ከእግዚአብሔር ጋር ካደረግን ውጤቱ ይሄ ነው። እግዚአብሔር ሰዎች ወደዚህ ስፍራ መምጣታችሁን እንደ ቀላል ነገር እንዳታዩት። ዛሬ ብዙ ሰዎች የተለያየ አልባሌ ቦታ ላይ ባሉበት ሁኔታ እኛን እግዚአብሔር በዚህ አምጥቶናል ስለፈቀደልን። ማን ስለፈቀደ ነው የመጣ ነው? ደስ አላላችሁ? ስለተማራችሁ ደስ አላላችሁ? ተመልከቱ። ስለተማራችሁ ደስ አላላችሁ? የእግዚአብሔርን ታላላቅ ተአምራት ስለሰማችሁ ደስ አላላችሁ? ስለዘመራችሁ ደስ አላላችሁ? በረከት ስላገኛችሁ የዚህን የተቀደሰ ስፍራ አፈር ስለዳበሳችሁ ስለተሻሻችሁ በረከት ስላገኛችሁ ደስ አላላችሁ? ለዚህ መታደል እኮ ትልቅ ነገር። ስለዚህ መንገዳችንን ከእግዚአብሔር ጋር እናድርግ። ወጣትነት አያታለን፣ ሀብታምነት አያታለን፣ ባለስልጣንነት አያታለን፣ ጤነኝነት አያታለን። መያዝ አለ፣ ማጣት አለ፣ መዋረድ አለ፣ ክብር ማጣት አለ። እግዚአብሔር ያንን እንዳያመጣብን ዛሬ በዚህ አይነት መንገድ የጀመርነውን ከእግዚአብሔር ጋር የምናደርገውን ጉዞ እስከ ሕይወታችን ፍጻሜ መፈጸም እንድንችል ለሁላችንም ቅዱስ መንፈሱን ይላክልን። መንገዳችንን ለእርሱ አደራ እንድንሰጥ ለሁላችንም ቅዱስ መንፈሱን ይላክልን። እግዚአብሔር የሰማነውን ይባርክልን። ከጥልቅ ፍቅሩ የተነሳ በደላችን ተሻረ፣ ሐዘናችን ተረሳ። በደላችን ተሻረ፣ ሐዘናችን ተረሳ። እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ፣ ሐዘናችን ተረሳ። በደላችን ተሻረ፣ ሐዘናችን ተረሳ። ጽድቃችን ሆኖ እንደ መርገም
ነፍሳችን ዝላ በሞት ሸክም ስለ ወደደን ጌታ ፈቅዶ ይኸው አዳነን እንዲወዶ እኛን ከወደደበት ከጥልቅ ፍቅሮ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ። ከጥልቅ ጉድጓድ ተጥለን ጽኑ መከራው ሳለን ክርስቶስ በሥጋ ተገልጦ ሕይወትን ሰጠን ሞትን ውጦ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ። ታስሮ ወረደ በፍቅር መዳፉን ሰጠ ለችንካር የባዘነውን ሰበሰበን ርቀን ነበረ አቀረበ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ። ቁጥር የለውም ለዘመኑ ድንበር የለውም ለማዳኑ ይኸው ሞትን አሰናበተ ሰማይ በደሙ ተከፈተ እኛን ከወደደበት ከጥልቅ ፍቅሩ
የተነሳ በደላችን ተሻረ፣ ሐዘናችን ተረሳ። በደላችን ተሻረ፣ ሐዘናችን ተረሳ።